ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የአገዛዝ ለውጥ እንዲመጣ ከተናገሩ ከሰዓታት በኋላ ግዙፉን የጦር መርከብ ወደ መካከለኛው ምስራቅ እንዲንቀሳቀስ ትዕዛዝ መስጠታቸው እንዲሁም የአውሮፓ መሪዎችስ ነፃነታችን ዋስትና የለውም ብለው ለምን ደነገጡ? በአገር ውስጥ ደግሞ የፌዴራል መንግስት በዶክተር ደብረጽዮንና በ27 ከፍተኛ አመራሮች ላይ የጣለው ያልተጠበቀ የባንክ እግድ በማስከተል ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት ስለ ባህር በር ያስተላለፉት ማስጠንቀቂያ፣ በተለይ የቪዲዮ መጨረሻ ላይ የምንነግራችሁ በአፍሪካ በመሪዎቹ ስብሰባ ላይ የተነሱ አንኳር ጉዳዮችና እነዚህን የተመለከቱ አጫጭርና ዝርዝር መረጃዎችን ወደ እናንተ እናደርሳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ በሰዓታት ልዩነት አዳዲስ መረጃ ወደ እርስዎ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው ማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገለጹ። ለ47 ዓመታት ሲያወሩ ቆይቷል። እስከዚያው ድረስ ግን ብዙ ህይወት አጥተናል ሲሉ አርብ ዕለት ተናግሯል። ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች አሉ ብሏል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ ለቅርብ ጊዜ የትራምፕ አስተያየቶች እስካሁን ድረስ ምላሽን አልሰጡም። ይህ በእንዲህ እንዳለ አሜሪካ ኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛ ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስኤስ ጄራልድ አር ፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግሯል። ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛውን የአሜሪካ የጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስልንም አጋርቷል። ፔንታጎን የአውሮፕላን ተሸካሚ መርከቡን ወደ መካከለኛው ምስራቅ የላከው በጥር ወር ነበር። ይህ የሆነው ዩናይትድ ስቴትስ የኢራን መንግስት በሺዎች የሚቆጠሩ ለተቋሙ አደባባይ የወጡ ሰዎች ላይ የሚፈጽመውን ህይወት ማጥፋት ለማስቆም አገሪቱ ላይ ጥቃት ለመፈጸም ካስፈራራችን በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክሌር ስምምነት መድረስ ካልተቻለ ኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ከተወያዩ በኋላ ከቴህራን ጋር የሚያደርጉት ውይይት እንደሚቀጥል አጽንኦት ሰጥተው ተናግረዋል። ራማጆች ወደሚቀጥለው መረጃ ሳልፍ የዓለም ህግን መሰረት ያደረገ ስርዓት ከዚህ በኋላ የለም ሲሉ የጀርመኑ መራሄ መንግስት አስጠነቀቁ። ፍሬድሪክ ማርዜ ዓመታዊ የሙኒክ ጸጥታ ጉባኤ በንግግር ሲከፍቱ ለሌሎች የዓለም መሪዎች በሀያላን ፖለቲከኞች ዘመን ነፃነታችን ዋስትና የለውም ሲሉ ተናግረው አውሮፓውያን መስዋዕትነት ለመክፈል ዝግጁ መሆን አለባቸው ብለዋል። በተጨማሪ በአውሮፓና በዩናይትድ ስቴትስ መካከል ጥልቅ ክፍፍል መፍጠሩንም አምነዋል። የጸጥታ ጉባኤ የሚካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸው ፍላጎት በገለጹበት እንዲሁም ከአውሮፓ ሀገራት በሚመጡ ምርቶች ላይ ተጨማሪ ታሪፎች ለመጣል በዛቱበት ወቅት ነው። በጉባኤው ላይ የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፍሬድሪክ ማርዜ ንግግር ያዳመጡም ሲሆን ቅዳሜ ዕለት ንግግራቸውን ያቀርባሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትሩ ቀደም ብሎ ስለ ጂኦፖለቲካ አዲስ ዘመን ተናግረዋል። በዚህ ጉባኤ ላይ ወደ 50 የሚጠጉ የዓለም መሪዎች እንደሚገኙም ይጠበቃል። ይህ ጉባኤ መካሄድ የጀመረው አሜሪካ ለሰሜን ቃል ኪዳን ጦር የገባቸውን ቃል መፈጸም አለመፈጸሟ ጥያቄ ውስጥ በገባበት ወቅት ነው። ትራምፕ ግሪንላንድን ወደ ግዛታቸው ለማስገባት ያላቸው ፍላጎት በብዙ የአውሮፓ መሪዎች ዘንድ ከአሜሪካ ጋር ያላቸው መተማመን የሸረሸረ ጉዳይ ሆኗል። ይህ በእንዲህ እንዳለ ትራምፕ አርብ ዕለት ለጋዜጠኞች እንደተናገሩት ግሪንላንድ እኛን ትፈልጋለች፣ ከአውሮፓ ጋር በጥሩ ሁኔታ እንስማማለን፣ እንዴት እንደሚሄድ እናያለን፣ አሁን ለግሪንላንድ እየተደራደርን ነው ብሏል። የሩሲያ ዩክሬን ጦርነት፣ በምዕራቡ ዓለም እና በቻይና መካከል ያለው ውጥረት እንዲሁም የኢራን የአሜሪካ ኒውክሌር ስምምነት በዓመታዊ ስብሰባው ላይ አጀንዳዎች ሆነው ቀርበዋል። የጀርመኑ መራሄ መንግስት መርዝ በህጉ ላይ የተመሰረተ የዓለም ስርዓት እየፈረሰ መሆኑን የሚገልጽ በርካታ ማስጠንቀቂያዎችን በመጥቀስ ለጉባኤው ይበልጥ ግልጽ በሆነ መንገድ ማስቀመጥ አለብን ብዬ አስባለሁ። ይህ ስርዓት ምንም ያህል ፍጹም ባይሆንም አሁን ግን በዚህ መልኩ አይገኝም ብሏል። በተጨማሪም በአውሮፓና በዩናይትድ ስቴትስ መካከል መለያየት
ጥልቅ ክፍል ተፈጥሯል። ምክትል ፕሬዚዳንት ጄዲ ቫንስ ይህንን ከአንድ ዓመት በፊት እዚህ ሙኒክ ውስጥ በግልጽ ተናግሯል። መርዝ አክለውም ትክክል ነበር፣ የማጋ ወይም ደግሞ አሜሪካ እንደገና ታላቅ እናድርግ ንቅናቄ የባህል ጦርነት እንቅስቃሴ የኛ አይደለም። የመናገር ነጻነት እዚህ ጋር የሚያበቃው ያ ንግግር ከሰብአዊ ክብርና ከህገ መንግስቱ ጋር ሲጋጭ ነው። በታሪፍና በተከላካይነት አናምንም፣ በነፃ ንግድ እንጂ ሲሉ አቋማቸውን ገልጿል። ባለፈው ዓመት ቫንስ የመናገር ነጻነትና የኢሚግሬሽን ፖሊሲዎችን በመቃወም አውሮፓና ዩናይትድ ኪንግደምን ሸንቁጧል። ንግግሩ ታይቶ በማይታወቅ ሁኔታ የትራንስ አትላንቲክ ውጥረትንም አስነስቷል። ነገር ግን የጀርመኑ መራሄ መንግስት መርዝ ለ10 ዓመታት የዘለቀውን አጋርነት አልሰረዙም። ይልቁንም የትራንስ አትላንቲክ እምነትን እንጠግን እናድስ በማለት በቀጥታ ለአሜሪካ ጥሪን አቅርቧል። የጀርመን መሪ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር የአውሮፓ የጋራ የኒውክሌር መከላከያ ለመፍጠር ሚስጥራዊ ውይይቶች እየተካሄዱ መሆናቸውንም ገልጿል። ተጨማሪ ዝርዝር መረጃዎችን ግን አልሰጡም። ፈረንሳይና ዩኬ በአውሮፓ ውስጥ የሚገኙ ሁለቱ የኒውክሌር ኃይል ያላቸው አገሮች ናቸው። ነገር ግን ጀርመንና ሌሎች በርካታ የአውሮፓ ሀገራት በተለምዶ በሰሜን አትላንቲክ ጦር ኃይሎች ውስጥ ያለውን የአሜሪካ የኒውክሌር ኃይል ለመከላከያ ኃይላቸው ይጠቀማሉ። ማክሮን አርብ ዕለት በኮንፈረንሱ ላይ ንግግር ሲያደርጉ በአዲሱ ዓለም አቀፍ ሁኔታ አውሮፓ የጂኦፖለቲካ ኃይል ለመሆን መማር አለባት ሲሉ ጥሪ በድጋሚ አቅርበዋል። ዘገባው የቢቢሲ ነው። በመቀጠል ከሀገር ውስጥ መረጃ የፌዴራል መንግስት በዶክተር ደብረጽዮንና በሌሎች ከፍተኛ የህወሓት አመራሮች ላይ የባንክ እግድ ጣለ። በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ፖለቲካዊ እንዲሁም ወታደራዊ ውጥረት በተለያዩ ዘርፎች ተባብሶ በቀጠለበት በዚህ ወቅት የፍትህ ሚኒስቴር አዲስና ጠንከር ያለ እርምጃን ወስዷል። ሚኒስቴር መስሪያ ቤቱ ባለፈው ጥር 28 ቀን 2018 ዓ.ም ለሁሉም የኢትዮጵያ ባንኮች በላከው ይፋዊ ደብዳቤ በ27 ከፍተኛ የህወሓት ፖለቲከኞች፣ ወታደራዊ ጀነራሎችና የቤተሰቦቻቸው አባላት ላይ የባንክ ሂሳብ እግድ መጣሉን አስታውቋል። የተጻፈው ደብዳቤ ትልልቅ የፖለቲካና የወታደራዊ ሰዎችን ያካተተ ነው። ከፖለቲካው ዘርፍ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የቀድሞ የደህንነት ሹም አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ ዶክተር አዲስ ዓለም ባሌማ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና አቶ አማኑኤል አሰፋ በዝርዝር ውስጥ ሰፍረዋል። በወታደራዊ ክንፍ ደግሞ ሜጀር ጀነራል ህንፃ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበ ኃይልና ብርጋዴር ጀነራል አብርሃ ተስፋዬ የዚህ እግድ ኢላማ ሆነዋል። ክቡራን አድማጮች፣ በመጨረሻም በአፍሪካ ህብረት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትና በአፍሪካ ህብረት ላይ የተነሱ አንኳር ጉዳዮችን ወደ እናንተ ላድርስ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ላይ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያየ የወደብ መዳረሻ ያስፈልጋታል ሲሉ ተናገሩ። ጠቅላይ ሚኒስትሩ በ39 የአፍሪካ ህብረት የመሪዎች ጉባኤ ላይ ባስተላለፉት መልእክት አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ብሏል። ለአፍሪካ ቀንድ ሀገራት የወደፊት ምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ መሆኑንም በንግግራቸው ላይ ገልጸዋል። አሁን የምንገኘው የዓለም አቀፍ ሽግግር ላይ ነው ያሉት ጠቅላይ ሚኒስትር አብይ በዚህ እርግጠኝነት በጠፋበት ዘመን የአፍሪካ ጥንካሬ የሚመሰረተው በራስ መተማመንና በአንድነት በሚቆም ህብረት ላይ ነው ብሏል። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ስትገልጽም ቆይታለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ 130 ሚሊዮን ህዝብ የጂኦግራፊ እስረኛ መሆን የለበትም ሲሉ መናገራቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ካሉ በኋላ ከጎረቤት አገር ኤርትራ ጋር ያላቸው ግንኙነት እየተካረረም መጥቷል። ክቡራን አድማጮች፣ ከዚሁ ከጠቅላይ ሚኒስትሩ ንግግር ሳልወጣ በመላው አፍሪካ ወንዞች ለጋራ ጥቅም ሲውሉ የመረጋጋት ምንጭ መሆን እንደሚችሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በ39ኛው የአፍሪካ ጉባኤ ላይ ለተገኙ ተሰብሳቢዎች ውሃ ከሀብት በላይ ነው ካሉም በኋላ የእድገት መሰረት የፈጠራና የመረጋጋት መነሻ ነው ብሏል። የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በመካሄድ ላይ ነው።
ውሃ ከተሞቻችንን፣ ግብርናችንን፣ ጤናችንና ሰላማችንን ይቀርጻል ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ኃላፊነት የተሞላባት የውሃ አስተዳደር እድገትን በብልሃት ለመምራት ወሳኝ መሆኑን መማሯን በንግግራቸው ላይ ጠቅሷል። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶችና ለኢንዱስትሪዎች የኃይል አቅርቦት ምንጭ ከመሆኑ ባሻገር ወደ ጎረቤት አገራት በመላክ የውጭ ምንዛሪ ምንጭ መሆኑንም ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ስነ ስርዓት ላይ ባስተላለፉት መልእክት አፍሪካውያን የውሃ ሀብትን በአግባቡ መጠቀም ከቻልን በአፍሪካ እድገት ከፍ ያለ ተጽዕኖ ማሳደር እንችላለን ብሏል። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ የኢትዮጵያ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብፅ ጋር አለመግባባት ውስጥም ቆይታለች። ግብፅ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም አገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። በመጨረሻም የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት የአፍሪካ ህብረት አባል ሀገራት ዓለም አቀፍ ህግን የሚያዳክም ቀጠናውን የሚያናጋና በአገራት መካከል ያለው መተማመን የሚሸረሽር የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉ ውድቅ እንዲያደርጉ ጥሪ አቀረቡ። ፕሬዝዳንቱ ይህን ያሉት የካቲት 6 2018 ዓ.ም በአዲስ አበባ በተካሄደው የጣሊያን አፍሪካ ጉባኤ ላይ ነው። የአፍሪካ ልማት ከተባበሩት መንግስታት ቻርተር እና ከአፍሪካ ህብረት የህግ መሪዎች ጋር በሚጣጣም መልኩ ለሀገሮች ሉዓላዊነት፣ ለግዛት አንድነትና የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉ ሙሐመድ በኢትዮጵያ በተካሄደው የጣሊያን አፍሪካ ጉባኤ ላይ ተናግሯል። እነዚህ መሪዎች ምኞት አይደለም፣ ለጋራ ድህነት መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ሲሉም አክሏል። ሙሐመድ እስራኤል ለሶማሌላንድ እንደ ሉዓላዊነት አገር እውቅና መስጠቷንም አውግዟል። እንዲህ ያሉ እርምጃዎች ይህንን መሰረት ለማፍረስ ብቻ የሚያገለግሉ ናቸው፣ ይህንንም በጥብቅ ማውገዝ አለብንም ብሏል። ጣሊያን በሶማሊያ የአፍሪካ ህብረት ተልዕኮና ሁለቱ ሀገራት በተለያዩ ዘርፎች ላይ ያላቸውን የጋራ ትብብር ታሪክ ስለምትደግፍም አመስግኗል። የኢትዮጵያ መንግስት እስራኤል ለሶማሊላንድ ስለሰጠችው እውቅና እስካሁን ድረስ በይፋ ያሉ ነገር እንደሌለም ተገልጿል። ዘገባው የኢቢሲ ነው። ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ዶናልድ ትራምፕ ወደ መካከለኛው ምስራቅ የላኩት ግዙፍ የጦር መርከብ ዓለምን ለጦርነት እያዘጋጃት ይሆን ወይስ ድርድር ይቀድማል? በሌላ በኩል በአገር ውስጥ በዶክተር ደብረጽዮንና በከፍተኛ አመራሮች ላይ የተጣለው የባንክ እግድ በፖለቲካውና በሰላም ሂደቱ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ በኩል ያነሳችው የባህር በር ጥያቄስ በቀጠናው ሀገራት መካከል ያለውን ግንኙነት ወዴት ሊወስደው ይችላል? የእናንተን አስተያየት ለእኛ በጣም አስፈላጊ ነው። ስለዚህ ሀሳባችሁን በኮሜንት ላይ አስፍሩልን። ቪዲዮ መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ የደውል ምልክቷን መጫን፣ ሰብስክራይብ ማድረግ አትዘንጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።